አህላን ወሳህላን ያ በናት በዋዲ ወርቅ ቤቱ በዋዲ። እኔ በለድ ወርቅ ገዝቼ አላውቅም። ይገርማችኋል። በለድ ከሄድኩም ቆየሁኝ ዘማን ከስንት አንድ ጊዜ ነው የሚሄደው። እንደው ማን ነው በለድ በቁጥር ነው የሄድኩት። እኔ ደንበኞቼ በዋዲ ናቸው። በዋዲ እና ወርቅ በጣም 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 ናርሆነ ሱብሃንአላህ። ይገርማችኋል። የሳምንት እንኳን ልዩነት ምን ያክል እንደጨመረ ልነግራችሁ አልችልም። አሁን ባለፈው ከዛሬ ከ10 ቀን በፊት ሊሆን ነው መሰለኝ። አሁን በ400 ምናምን ከነ ደሪባው ከነ መስናእያ ወላሂ ከነ ፈጡረው የገዛሁት ማለት ነው። መቸለት ነው ደግሞ እንደዚሁ እስከ 50 ምናምን 450 ምናምን። ትላንትና ሄዳለሁኝ ወላሂ ግርም ምን ያለኝ ሳስበው ስታካፍሉት እናንተ አሁን የምታዩት በ430ውን ነው ደሪባው ምናምን እለዋለሁ። እስኪ ያካፍለው አልኩት። ሲያካፍለው ወላሂ ልአዚም እናንተ ራሱ ማለት ነው እዛው ጀዋላችሁ ላይ እኔ ባለፈው የገዛሁት ተታልል ያለሁ ብዬ ነበረ። ለካ ደህና ነው። አሁን ደግሞ ተመልከቱ። ትላንትና ወላሂ ልአዚም 510 ሲለኝ 510 እንግዲህ አስቡ። 1 ግራም 500 ሪያል እንግዲህ 1 ግራም በደህናው ጊዜ አልሐምዱሊላህ። የገዛ መቼም ገዛ፣ ያልገዛ ለመሸጥ ጥሩ ነው። አሁን በ400 ይገዙ ይሆናል። አሁን ሲገዙን በ400 ለምን 430 440 450 ነው እንደ ዲዛይኑ። ይገርማችኋል። አሁን 510 ያለኝ ከዛም በላይ ነው። ይለያያል በየቦታው በየእንትኑ ማለት ነው። በየወርቅ ቤቱ የ10 ብር ልዩነት አለ፣ የ5 ብር ልዩነት አለ፣ የ15 ብር ልዩነት። የወርቅ ቱርክ አለ፣ የባህሬን አለ፣ የሳዑዲ አለ። ይለያያል እና ከእንደገና ደግሞ እንደ ዲዛይኑ ዋናው ደግሞ ዲዛይኑ። አሁን ለነገሩ ዲዛይኑ ማማረም አላማረም ያው ፈርቅ አላቸው። በእርግጥ የ10 ብር የምናምን ልዩነት ቢሆንም ወርቅ خلاص ወርቅ መግዣው አልፏል። ምን ያክል ሊገዛ ነው አስቡት እንግዲህ። አንዲት የመዳም ቅመም 2000 ብር ቢሆን ደሞዟ ስንት ግራም ወርቅ ገዛይ? ባንድ ወር 2000 ብር ቢሆን ባንድ ወር ደሞዟ ምንም ካላነሳችለት 4 ግራም እንደውም 4 ግራምም ላይ ገዛላት ነው በአሁኑ ሰዓት። አስባችሁታል? ስንትና ስንት ግራም የምንገዛውን በአንድ ሺህ ስንት ግራም የሚገዛውን አስቡት። በ2000 4 ግራም ኡሳማ ወለድ ቢላአብ እና ወርቅ ተወዷል። ተስፋ ቁረጡ። እኔ በፊት አሁን ነው መሰወር እንደውም የተውኩት እንጂ ግዙ በ225 አረ ግዙ። አይ ይቀንሳል ወላሂ ይቀንሳል ሲባል 370 ገባ። አይ ውሸትሽን ነው። ይሄው ጥገቡት እስኪ 510 500 ምናምን ገባላችሁ። ያላ እሽባው ግዙ ስትባሉ አሰማ። ወርቅ አትግዙ በቃ። ላለለት ጥሩ ቤተሰብ ቢኖረው ብሩን አጠራቅሞ መሬት መግዛት። ለምን ወርቁን ማስቀመጫ አሁን በእንደዚህ ውድ በእንደዚህ ዋጋ ተገዝቶ ወርቁን ማስቀመጫ ለአንዳንድ እህቶቻችን ወለድ አረ ወይኔ ዛሬ ምን ሆነ ልጁ? ለአንዳንድ እህቶቻችን በጣም ችግር ነው። ወርቅ የተዘረፉ አሉ፣ ስራ ቦታቸው ወርቅ የተዘረፉ አሉ፣
በአከራይ ሚስቶች የተካዱ አሉ። በአከራይ ሚስቶች ወላሂ ለአዚም በጓደኞቻቸው የተሰረቁ አሉ። በመዳሞቻቸው የተሰረቁ የተዘረፉ አሉ። ያው እና ወርቅ ማስቀመጫውም ችግር ነው። እንድተገዝቶም አስቡት። ብር እንኳን እንደው ሰፍቶ ይያዛል። ይህም ይሰፋል። ግን አባርፍ አሁን እንኳ ወላሂ ወርቅ እየጨመረ ቆይታ ያላቸው 1000 ሪያል ይገባል። እየጨመረ ነው። ተንደረደረ። እኔ ለመጀመሪያ ጊዜ ወርቅ መረጋጋትን ሲያጣ በቃ እየጨመረ እኔ ወርቅ በዋዲ ሂጄ ጠይቃለሁኝ። አንዳንድ ጊዜም ለመግዛት እገባለሁኝ። እኔ እንደ ዘንድሮ በአሁኑ ሰዓት በቃ እየወጣ እንጂ እየወረደ አይሄድም። ምንም አረ እንደው በተረጋጋ ቦታውም ላይ የለም። እየጨመረ ሄደ። خلاص መግዛት ያለበት ደግሞ አሁን ይቀንሳል እያላችሁ አትጠብቁ፣ ይጨምራል እያላችሁ ጠብቁ እንጂ ይጨምራል። خلاص ሙላዚም ወርቅ ለማጌጥ ከሆነ አሁን እነዚህ አርቲፊሻኖች አሉ አይደል? ጠግም የሚሸጡ ሙች ወርቃማው ብራማው አሉ። አርቲፊሻኖች የማይለቁ እነሱን ገዝታችሁ በፉስታናችሁ በአገር ባህላችሁ መልበስ ትችላላችሁ። ብር ወይንም ደግሞ ጣል እንግዲህ ወርቅ ያለበሰ ይሞታል አልተባልንም። በቃ ተገዝቶም እኮ ቁጭ ነው የምታረጉት። ቀለል ያለ እንጂ ወላሂ አታረጉትም። ግን ገንዘብ ይዛል፣ ወርቅ ገንዘብ ይዛል። አውጥታችሁ ለችግር ይደርስላችኋል። ለታክሲ ሆናችኋል። ሀገር ስትገቡ ሳልባጅ እቃ ማፊ ፋይዳ። እቃውም በየባህሩ እየቀረ ነው። አሁን በየካርጎ ቤቱ ስንቶቹ ናቸው አሁን እያለቀሱ ያሉት? የሚከሰሱ ካርጎ ቤቶች አሉ። አሁን ወላሂ ልጆች እያለቀሱ ነው።